ፍቅርዬ ግን እውነትሽን ነው። ፍቅርዬ ግን እውነትሽን ነው። አብረሽ ደግሞ ጸጉር እንደላፈተኸው አልነበረም እንዲህ መልሰህ ደግሞ ተሰራኸው። የምትሰሪው ሴት ግን ምን አስበሽ ነው? ኧረ ተይ ተይ፣ ግድ የለሽም ተይ እንዴ ተይ እንጂ። ያምርብሃል ብለሽ ይሆናል እንግዲህ የሰራሽው። ምን አለ የሚያምርበትን ነገር ብትነግሪው። ፍቅርዬ እንግዲህ አፈቅርሃለሁ ብላለች አብርሽን። በመሀል ላይ ቪዲዮውን አቋርጣ ሂድ ያለች ይሄን ነገር እንዲህ ታውታላችሁ። አሁን እንግዲህ እሷ አፈቅርሃለሁ ያለች፣ ከዛ ደግሞ አብርሽ ፍቅሯ ሊቀበል ወይ አልቀበል ወይ ይሄ ስራ መቼም የሚያበቃ አይደለም ማለት ነው። ፍቅርዬ እዚህ ቦታ ላይ የምትገኝ ሴት አይደለችም እውነት ለመናገር። ነገር ግን ደግሞ ይሄንን ቃል ተናግረዋለች ማለት ነው። እንዲው እርሜ ዘመናችሁን እንዲው ዝጊዮ ግን ሩታ ማለት ነው። እኔ እንጃ፣ እኔ አንዳንዴ ግራ እየገባኝ ነው የእውነት። አሁን እውነት አብርሽና ሩታ አብረው እየኖሩ ነው ፍቅረኛሞች ናቸው ለማለት አሁን ላይ እየከበደኝ ነው። ጋይስ ሰላም ጤና ይስጥልኝ። ውድን የተከበራችሁ የአቢ ቤተሰቦች እንኳን ደህና መጣችሁ። ነባሮቹ አዲሶቹ ደግሞ ገባ ገባ በሉ። ይሄን ቤት ባካችሁ፣ ይሄንን ቤት አስነሱልኝ፣ ተኝቶብኛል። ሰወዳችሁ ላይክ ሼር እያደረጋችሁ ቤቴን አንቀሳቅሱልኝ ማለት ነው። እንደ ፈጣሪ ፈቃድ እንግዲህ እስኪ ወጥረን እንሰራለን ከአንድ ወር በኋላ ማለት ነው። እና ውዶችዬ ብዙዎቻችሁ ፍቅር አብርሽን ታፈቅረዋለች የሚል ኮሜንት ነው በብዛት ያየሁትና እኔ ግን አይመስለኝም ሆነን ለመናገር። ያኔ ለምን ጥለሽኝ ሄድሽ ሲላት፣ ያኔ ደግሞ ጥዬ የሄድኩበትን መንገድ ታውቃለህ፣ እዛ ነገር ውስጥ ስለሆንኩ እንዴት ካንተ ጋር መቀጠል እችላለሁኝ የሚል ሀሳብ ነው ያመጣችሁ። ያ ማለት ደግሞ እንግዲህ ሁላችሁም የምታውቁት ነገር ነው ብዬ ነው የማስበው ጋይስ። ስለዚህ ይሄ ነው ብዬ ማለትም አልጠብቅም የእውነት። እኔ ግን ፍቅርዬ ገና ጩጭ ነው እኮ የምትመስለው፣ ፊቷ ገና ህፃን ልጅ ናት እውነት ለመናገርና እኔ አሁን ፍቅር ልጅ አላት ወይ ሲባል በጣም እየተገረምኩ ነው የምገኘው። አንደኛ ነገር ወገቧ ሆዷ ምናምን ምንም እኮ ልጅ የወጣበት ጭራሽ አይመስልም እኮ። አንዳንዴ በልጅነታቸው ስትወልዱ መታደል ነው እላለሁ የእውነት። በልጅነትም ሲወለድ ሳይሆን አንዳንዶቻችን ስንወልድ የአንዳንድ ሰው ሲወልድ በቃ ሆዱ ምናምን በቃ የሆነ ውፍረት አለ ምናምን መቼም እንትን አይጠፋም ማለት ነው። አንዳንድ ሰው ሲወልድ ደግሞ የሆነ ሽንቅጥሩ ተንኳ ራሱ ከወለዲ 7 ወሯ ነው ምናምን ነገር። እሷ ራሱ እውነት ወገቧ አሁን እንደ በፊቱ ቀጭን ባይሆንም አሁን ላይ የሩታ ራሱ ሆዷ ምናምን የለም። በጣም ነው የምገረመው በዚህ አጋጣሚ የእውነት የምላችሁና ሸባችሁን ትጠብቃላችሁ ጎበዞች። አንደኛ ነገር ያመጋገብ ነው። ሁለተኛ ነገር እንትና ራሱ የተንቢ እህት ነጹ ነው። አዎ የተንቤት ነጹ ራሱ የእውነት በጣም ነው የተገረምኩት። መቼታ ነው ቪዲዮ የሆነች ቲሸርት ለብሳ ምናምን ከላያይቼ እናንተ አንጀቷ የለም። እሷ እንዲሁም ደግሞ በቅርብ ነው የወለደችው። በጣም ነው የተገረምኩት። እንትና አይቼ እዩ የምትባለው እሷ ራሱ አንጀት የላትም። በቅርብ ነው እኮ የወለዱት። እኔ በጣም እየተገረምኩኝ ነው ጋይስ። ወይስ እንዴት ነው ነገሩ? ወይስ አመጋገብ ነው ምናምን አይዶን ነው አልገባኝም። እና እንደዚህ ስትሆኑ ሴቶች በጣም ነው ደስ የሚለው። በቃ የእውነት ሴት ልጅ ወልዳ ሽንቅጥ ስትመልሳት ደስ ትላለች። እና ያመጋገብ ነገር ይመስለኛል። በቃ ገባችኋ? ያ ነገር ይመስለኛል። ቅባት ነገሮችን ደግሞ ወልዳችሁ ደግሞ ጥሩ ነገር ካልተበላ ደግሞ ችግር ነው። ይሄን ልታውቁ ይገባል። አሪፍ ምግብ፣ በተለይ እነዚህ የሚጠጡ ነገሮች ምናምን ሙቃሙቅ ነገሮች የምትወዱ ሰዎች ያንን መጠጣ ገንፎ የምትወዱ ምናምን እኔስ የለሁበት እዚህ የለሁበትም እውነት ለመናገር እና እንደዚያ ያስፈልጋል የሚል ነው ብዬ አስባለሁ። ሲጀመር ያሁኑ ወጣቶች ዛሬ ከወለዱ ነገ ተነስተው ነው የምታዋቸው። እኔ እኮ ግርም ይለኛል። እዚህ ሀገር ግን የወለዱ አልጋ እንኳን እውነት ታልጋ እንኳን ሆስፒታል እንኳን ሂደው በጣም ቆይተው ነው የሚወጡት፣ በ4 ቀን በ5 ቀን። ከዛ ደግሞ ቤታቸው ሂደው እረፍ ብለው ምናምን ነው። የኛ ግን ወልደው ሳምንት እንኳን አይቆዩም። አረ የምን ሳምንት! ዛሬ ወልዳ ነገ ትነሳለች። ቆመው ለመጨፈር ለምናምን። አረ እኔ ገርሞኛል እውነት። ግን እኮ ይሄ ነገር ጥሩ አይደለም እውነት ለመናገር። አሁን ላይ ሰማ ይችላል፣ በኋላ ግን እርሜ እየሄደ ምናምን ማርጀት ሲመጣ
የድካም ምናምን ስሜት ይሰማዋል ብዬ አስባለሁኝና ይሄን ያልኩበት ምክንያት እንግዲህ የፍቅር የወገብ ሳይ አንዳንዴ ግርም ስለሚለኝ ነው ውዶችዬና እንግዲህ አብርሽ ምን ትላለህ? እንደው አንተ ልጅ ግን እንደው ምንድን ነው ነገርህ? ሴቶች ወደ አንተ ተሰብስበው እንዲመጡ የሆነ ነገር አለ መሰለኝ አንተ ላይ ኑኑ የሚላቸው ነገር ማለት ነው። ዛሬ ደግሞ ጸጉሩን ፈትሎ ምናምን የአብርሽ ጸጉር ለሴት ቢሆን ጥሩ ነበር ማለት ነው። እናንተ ደግሞ ጥቁር ነው ጸጉሩ። ኦማይ ጋድ። ለማንኛውም ፍቅር እየተረጋጊሽ የኔ እናት ለነገሩ መተቸቱንም ስድቡንም ትችይዋለሽ። ጎበዝ ነሽ። ብዙ አልፈሽ እዛ የደረስሽ ነሽ። መናገር ችግር ያለው አይመስለኝም። ታልፈዋለች። ኦኬ እንደምታልፈው እርግጠኛ ነኝ። ትስራ 100 ኬ ገብታ ነው ደስ ብሎኛል። እውነት የኔ እናት እዛ ጋር ስትሄዱ ፍቅር እና ሩታ፣ እዛ ጋር ስትሄዱ ሄርሜላ እና ከና፣ እዛ ጋር ስትሄዱ ደግሞ እስኪዮ ዝብርቅርቅ ያለ ነገር ዝብርቅርቅ ያለ አዳር በጣም እየተገረምኩኝ ነው። ዳጊ ደግሞ እያበደ ነው። ፍቅር ከዳችኝ እያለ እሱም ደግሞ እያበደ ነው። አብሪሽ መጥቶ እንዳይደበድብሽ ከዳችኝ ፍቅር እያለ እንግዲህ ዳጊ ደግሞ እየጮኸ ነው ማለት ነው። እንዴት ትከዳኛለች ብሎ ዳጊ ራሱ ሳያፈቅራት አይቀርም ፍቅርዬ። እውነት ለመናገር ብቻ እግዚአብሔር ይሁናችሁ፣ መጨረሻችሁን ያሳምርላችሁ፣ ከአንዱ ሰው ያጣምራችሁ፣ ከዛም አያስሄዳችሁ። ዩቲዩብ ነው ለነገሩ አይፈረድባችሁ እኮ እናንተ እናቴ። ጊዜው ነው ብሏል። ጊዜው ነው። ውድ አድማጭ ተመልካቾች እንግዲህ ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ይህን ቤት ኮፒ ሊንክ አድርጉ። ቅልብ ያላችሁ የምትወዱኝ የምታከብሩኝ ላይክ ሼር አድርጉት። ሀሳባችሁን ስጡ። አብርሽ መታለች ፍቅርዬ። አብርሽዬ ኧረ ተው አብርሽ ተው ግን ፀጉርህን ፍታው። ግን ተው አያምርብህም እኮ አብርሽ። እውነት ፀጉርሽን ፍቺው አብርሽዬ። የምሬ ነው የምለው ፍቺ ፀጉርሽን። እውነት አያምርብሽም። ያምርብሃል ያለች ሴት ግን ጥላትህ ናት። ሆነልህ ብዬ ኦ ማይ ጋድ። ያምርብሃል ያለች ሴት ጥላትህ ናት አብርሽ። አያምርብህም ልንገርህ ብዬ ነው። ለማንኛውም ጥሩ ነው። በርቱ ይባላል አይደል? በርቱ አለሽ ሽላ ነው በልቱ ጥሩ ሽላ። ሂዱበት ፍቅርዬ፣ ሂጅበት 100 ኬሽ ከ100 ኬ ላይ ሂጅበት ጋይስ ሂዱበት።